ሆስፒታል የመጣችው ምጥ የያዛት እናት የወለደችው ሕፃን ልምድ ያለውን ዶክተር በድንጋጤ እንዲወርቅ አደረገው። ግን ለምን? ከሆስፒታሉ ውጭ ያለው ውሻስ ለምን ይጮህ ነበረ? እውነታው ከምታስቡት በላይ አስገራሚ ነውና እስከ መጨረሻው አብራችሁን ቆዩ። ይህንን አስቀድሞ ማወቅ የሚችል ማንም አልነበረም። ልምድ ያለው ዶክተር፣ ፈጣን ነርስና ለወሊድ ዝግጁ የሆነ የማዋለጃ ክፍል። ነገር ግን እንግዳና ሊገለጽ የማይችል አንድ ከባድ ክስተት ሁሉንም ነገር ለወጠው። ያገኙት ነገር የሕክምና ባለሙያዎቹን በድንጋጤ ውስጥ የጣላቸው ሲሆን ስለ ሕይወት ያውቁ የነበረውን ሁሉ እንዲጠይቁ አስገደዳቸው። በሆስፒታሉ ጠዋት የተለመደ ነበረ። ነጭ ኮሪደሮች ውስጥ የጫማና የውይይት ድምፅ ያስተጋባ ነበር። ድንገት ግን በሩ በኃይል ሲከፈት ማራ የተባለች የ35 ዓመት ሴት እጆቿን ግዙፍ ሆዷ ላይ አድርጋ ተንገዳግዳ ገባች። ፊቷም እንደ ሰም ፈዞ ነበረ። ወፍራም ላብ በግንባሯ ይንጠባጠባል። አይኖቿ ተገልብጠው ከባድ ስቃይ ውስጥ ነበረች። እርዳታችሁን እፈልጋለሁ፣ ልጄ ሊወለድ ነው በማለት በህመምና በተስፋ መቁረጥ የተሞላ ድምፅ እንደ ነጎድጓድ በተጨናነቀው አዳራሽ ውስጥ ጩኸቷን አሰማች። ልክ ስራውን ለመጀመር የደረሰው ልምድ ያለው ዶክተር አሌንድሮ ቦርሳውን አሁንም ትከሻው ላይ እንደተንጠለጠለ እናም ዩኒፎርሙን እንኳን ሳይቀይር ደረሰላት። የጩኸቷን ድምፅ ሲሰማ ከመንገዱ ቆመ። ከፊቱ በተፈጠረው ግራ የሚያጋባ ሁኔታዎች አይኖቹ በድንጋጤ ተከፈቱ። ሴትየዋ በማንኛውም ሰዓት ልትወልድ እንደምትችል ታሳይ ነበረ። ሰውነቷ በማንኛውም ጊዜ ሊፈርስ እንደሚችል ሁሉ ይንቀጠቀጥ ነበረ። ከድንጋጤው ይልቅ የሕክምና ባለሙያነቱ ስሜቱ በለጠበት። አልጋምጡ በፍጥነት ብሎ ነርሶቹን አዘዘ። ፈጣንና ቁርጠኛ የሆነችው ነርስ ካቲያ ከፍተኛ ድምፅ እያሰማ በጎማ የሚንቀሳቀስ አልጋ እየገፋች ኮሪደሩን በፍጥነት አቋረጠች። ዶክተር አሌንድሮ ወደ ማራ ተጠጋ። ካቲያ ጋር አልጋውን ወደሱ ተጠንቅቀው ስበው ልቡ በፍጥነት እየመታ በጣም በጥንቃቄ ቀስ አድርገው ማራን ወደ አልጋው አደረጓት። ሆኖም ማራ ከፍተኛ ድምፅ አወጣች። ጣቶቿ በተለጠጠው ቆዳዋ ውስጥ እስኪሰምጡ ድረስ ሆዷን ጥብቅ አድርጋ ያዘችው። ውስጧ የሆነ ነገር ነፃ ለመውጣት የሚታገል ይመስል ነበረ። ስሜቷ የአካል ህመምና የፍርሃት ቅልቅል ነበር። አልጋው ላይ እንዳስቀመጧት ወደ ማዋለጃ ክፍል በመግፋት እሷን ጀመሩ። እርምጃቸው ድምፅ በፍጥነት ያስተጋባ ነበር። ድንገት አልጋው ቆመ። ድንገተኛው ማቆም ዶክተር አሌንድሮን ግራ አጋባው። ምንድን ነው የሆነው ሲል ለማየት ወደ ታች ጎንበስ አለ። አጉተመተመ። ነርሷ ካቲያም በተመሳሳይ ጊዜ ጎንበስ አለች። ያዩት ነገር ድምፃቸውን አጠፋው። አንድ ትልቅና ጠንካራ ጥቁር ውሻ በዚያ ነበረ። ጥርሶቹ የአልጋውን የብረት ፍሬም አጥብቀው ይዘዋል። እንዲሁም አከርካሪዎቹ ውስጥ ፍርሃትን በሚፈጥር ሁኔታ ያንጸባርቃል። ማንም ሰው ማራን እንዲወስድ እንደማይፈቅድ ሁሉ አይኖቹ በሰው ልጅ መሰል ቁርጠኝነት ያበራሉ። ጓደኛዬ መንቀሳቀስ አለብን፣ ማለፍ አለብን በማለት ዶክተር አሌንድሮ ውሻውን በእጁ ለመግፋት እየሞከረ ተናገረ። ነገር ግን ውሻው አልተንቀሳቀሰም። ጡንቻዎቹ ተወጥረው ነበረ። ድምፁም እንደ ነጎድጓድ በኮሪዶር ውስጥ አስተጋባ። ካቲያ በቁርጠኝነት ወደፊት እርምጃዋን ወሰደች። በትከሻዋም ለመግፋት ሞከረች። ና ከዚህ ውጣ አለችው። ነገር ግን እንስሳው እንደ ድንጋይ ባለበት ጸንቶ ቆመ። በሆስፒታሉ ውስጥ ያለው ሁኔታ በዚህን ጊዜ በቅጽበት ተለወጠ። ሰራተኞች ሲያደርጉ የነበረውን አቆሙ። ታማሚዎች በግማሽ ክፍት በሮች ይመለከታሉ። ቦታውን በውሻው ጩኸትና በማራ የህመም ስሜት ብቻ ተሞላ። ይህ ውሻ ከየት መጣ ሲል አንድ የጽዳት ሰራተኛ መጥረጊያውን አጥብቆ በመያዝ በጉጉትና በፍርሃት የተሞሉ አይኖቹን አተኩሮ እያየ ጠየቀ። ይህን እንስሳ ማን እዚህ ያስገባው ሲል የጥበቃ ሰራተኛውም በድንጋጤ ኮሪደሩን እያየ ጠየቀ። ዶክተር አሌንድሮና ካቲያ የግራ መጋባትና የችኮላ ስሜት ኖሯቸው ወደ ስራቸው ለመግባት ፈለጉ። ማንም መልስ አልነበረውም። ነገር ግን እዚህ ያለቀባቸው ነገር ነበረ። ከዚያም የበለጠ እንግዳ የሆነ ነገር ተከሰተ። ማራ አልጋው ላይ እንደተኛች ፊቷ በህመም ተጣመመ። ራሷን ወደ ኋላ በማዘንበል የሰው ልጅ ድምፅ የማይመስል ድምፅን አወጣች። እሱ ማቃሰት ወይም የተለመደ ጩኸት አልነበረም።
እንደ ምላጭ አየርን የሚሰነጥቅ ረጅምና ጥልቅ ጩኸት። ከጥቂት ሰከንዶች በኋላ ውሻው ምላሽ ሰጣት። አልጋውን መልቀቅ ጆሮውን አቆመ። በአንድ ጊዜ ከዚያም ሌላ ጊዜ ጮኸ። ድምፁ ከሆስፒታሉ ሰፊ ኮሪደሮች ውስጥ በሚያስተጋባ በጣም የተረጋጉ ታማሚዎችን በአልጋው ውስጥ እንዲኮማተሩ እንዲፈሩ አደረጋቸው። አስፈሪ ድምፅ ነበረ። ድምጿ የእሷ ደካማ ነበረ። ከምጥ ስቃያ የተነሳ ሊሰማ አልቻለም። ፊቷን ወደ ውሻዋ ዙራ በህመምና በድካም ሁኔታዎቿ ሆና እያፈጠጠች እንዲህ አለችው፣ ሁሉም ነገር ደህና ይሆናል፣ አትጨነቅ። እንስሳው እያንዳንዱን ቃል እየተረዳ እንደሆነ ሁሉ በጣም በሚያስገርም ሁኔታ አይኖቿን ለጥቂት ጊዜ ቆም ብሎ ተመለከታት። ከዚያም 2 እርምጃ ወደ ኋላ ተመለሰ። ነገር ግን አልሄደም። እዚያው እንደ ጠባቂ ቆሞ ሁሉንም ነገር ይመለከት ነበረ። ዶክተር አሌንድሮ ይህንን እንግዳ ክስተት የፈጠረውን ስሜት ለማስወገድ ራሱን ነቀነቀ። አሁን እንሂድ፣ የምናባክነው ጊዜ የለንም በማለት በቃላቱ ላይ መተማመን ቢታይም በእጆቹ ላይ የሚታየውን መንቀጥቀጥ መቆጣጠር ችሎ ነርሶቹን አዘዘ። እሱና ካቲያ ወደ ማዋለጃው ክፍል ሲሮጡ እግሮቻቸው ወለሉን በፍጥነት በመምታት አልጋውን ገፉ። የዶክተሩ ልብ በከፍተኛ ፍጥነት ይመታ ነበረ። አይምሮው በተለያዩ ጥያቄዎች ቢወጠሩም ሆኖም መልስ የሚሰጥበት ጊዜ አልነበረም። ይህ ውሻ የማን ነው? ለምን እዚህ መጣ? ነገር ግን ከዚህ በላይ አስፈላጊ የሆኑ ነገሮች አሉ። አሁን ትኩረቱ ሊፈጠር ወደ ተቃረበው የወሊድ ሂደት ነው። የማዋለጃ ክፍል እንደደረሱ የሕክምና ባለሙያዎቹ ወደ ተግባር ገቡ። ዶክተር አሌንድሮ ፈጣን እንቅስቃሴ በማድረግ የቀዶ ጥገና ጓንቶቹን አደረገ። የላስቲክ ጓንቱ ድምፅ በአየር ላይ አስተጋባ። በከባድ ትንፋሽ ወደምትተነፍሰው ማራ ተጠጋ። ከድካም የተነሳ አይኖቿ በግማሹ ተከድነዋል። ማራ ስንት ወርሽ ነው ሲል ድምፁን ለማረጋጋት እየሞከረ ጠየቀ። ጥልቅ የሆነ ትንፋሽ ወሰደች። ደረቷ ይነሳና ይወድቃል። ከምጥ መካከል እንዲህ ስትል መለሰች፣ 9 ወር። መንታ ይመስለኛል ዶክተር። ግንባሩ ላይ ጥልቅ መስመሮች እንዲታዩ ቅንድቦቹን ስብስብ አድርጎ አልትራሳውንድ አድርገሽ ታውቂያለሽ? ማራ በዝግታ ራሷን በመወዝወዝ እንባም ከአይኖቿ እየፈሰሰ አይ ድንገተኛ እንዲሆን ፈልጌ አላደረኩም። ይህ ምላሽ እንደ ከባድ ደመና በአየር ላይ ቀረ። ዶክተር አሌንድሮና ነርሷ ካቲያ በስጋት የተሞላ እይታን ተለዋወጡ። የሆነ ነገር ትክክል አልነበረም። ያለ ቅድመ ሁኔታ ያለ ቅድመ ክትትል የሚደረግ የመንታ እርግዝና እጅግ አደገኛ ነበረ። ነገር ግን ተጨማሪ ጥያቄዎችን ከመጠየቃቸው በፊት ማራ ከፍተኛ የህመም ድምፅ አሰማችና አልጋውን አጥብቃ ያዘች። የጣቶቿ መገጣጠሚያዎች ነጭ እስኪሆኑ ድረስ ጨምድዳ ያዘችው። ሊወለዱ ነው ይሰማኛል በማለት ጮኸች። ከህመሙ ስሜት ስትነቃ ሰውነቷ በህመም ተወጠረ። ቡድኑ ወዲያውኑ ለወሊድ ዝግጁ አደረጋት። ካቲያ ጥንካሬ ለመስጠት እጇን ስትይዝ ዶክተር አሌንድሮ ለሕክምና ቦታውን ያዘ። ነገር ግን ሂደቱ እንደተጀመረ እንግዳ የሆነ ነገርን አስተዋለ። የእንሽጥ ውሃዋ ሙሉ በሙሉ ፈሶ አልቋል። ይህም ሁኔታ እጅግ ከባድ ያደርገዋል። ሆኖም ማህፀኗ ደግሞ በደንብ አልከፈተም። ብርቱ ሁኚ፣ ባንቺ ውስጥ ባለው አቅም ሁሉ ግፊ በማለት ካቲያ እጇን አጥብቃ እየጨመቀች አበረታታቻት። ማራ አይኖቿን ጨፈነች። ፊቷን በብርቱ ጥረት ቀላ። 1 2 3 ጊዜ በሙሉ ኃይሏ ገፋች። ነገር ግን ምንም አልተፈጠረም። ጊዜው የሚጎተት ይመስል ነበረ። እያንዳንዱ ሰከንድ እንደ ዘላለም ረዘመባት። ግዙፍ የሆነው ሆዷ ሊፈነዳ የተቃረበ ይመስል ነበረ። ቆዳዋ እስከ ገደቡ ድረስ ተዘርግቶ ነበረ። ነገር ግን ልጆቹ አልወጡም። ድንገት ከሆስፒታሉ ውጭ የተፈጠረው ድምፅ በክፍሉ ውስጥ የነበረውን ውጥረት ሰበረው። ልክ እንደ ምትሃታዊ የሆነ ረጅምና ጥልቅ ጩኸት ነበረ። ኮሪደሮቹ ውስጥ አልፎ በግድግዳዎች ውስጥ ዘልቆ እንደ ሕያዋን ነገር ተሰማ። በዚያ ቅጽበት ማራ አይኖቿ ተከፈተ፣ ብሌኖቿም ተከፍተው ራሷን ወደ ኋላ ወረወረች። እንግዳ የሆነ ኃይል ስሜት በሚሰማው መልኩ መጮህ ጀመረች። ከውጭም ውሻው በከፍተኛ ድምፅ ምላሽ ሰጣት። ማንም ሊረዳው በማይችል ሁኔታ እርስ በርስ የሚነጋገሩ ይመስል ነበረ። ዶክተር አሌንድሮና ካቲያ
በእጃቸው የያዙትን ዕቃዎች እየተንቀጠቀጡ በድንጋጤ ይዘው ቆሙ። ማራ እንደገና ጮኸች። ድምፁ በሆስፒታሉ ቀዝቃዛ ግድግዳዎች ላይ እያስተጋባ መስኮቱን አናወጠው። ከውጭም ውሻው ድምፁን እስከ ላይኛው ፎቅ ድረስ እንዲሰማ በከፍተኛ ሁኔታ ጮኸ። ነርሶች በቦታቸውን ይዘው ደነገጡ። ታማሚዎችም በመካከላቸው ግራ የተጋቡ እይታዎችን ተለዋወጡ። በመዝናኛ ካፌ ውስጥ ጠባቂዎቹ እንኳን ፍርሃት ተሰማቸው። ምንድነው የሚሆነው ሲል አንድ ነርስ እየተንቀጠቀጠ ያለውን የብርጭቆ ይዛ አጉተመተመች። ከዚያም የማራ ድምፅ እጅግ የሚያስደነግጥ ጩኸትን አወጣ። የዓለምን ስቃይ በሙሉ የያዘ ይመስል ነበር። ዶክተር አሌንድሮ ወደ ታች እየተመለከተ አይኖቹ ተከፍተው እንዲህ ሲል ጮኸ። እየሆነ ነው፣ እንጀምር ካቲያ። በሁኔታው በመደነቅ አሁንም ስሜቷ ውስጥ የነበረችው ካቲያ ለመንቀሳቀስ ዘግይታ ነበረ። ካቲያውን እዚህ ያስፈልገኛል ሲል ዶክተሩ እንደገና ጮኸባት። በድንጋጤ ውስጥ ሆና ነርሷ ካቲያ ወደ ዶክተሩ ሮጠች። በዚህም ጊዜ የመጀመሪያው ልጅ ተወለደ። የእርሱም የመጀመሪያ ጩኸት እንደ እፎይታ በክፍሉ ውስጥ ተሞላ። ለጥቂት ጊዜ ሁሉም ነገር መደበኛ የተመሰለ ነው። ዶክተር አሌንድሮ ግንባሩ ላይ ላብ ቢወርድም በእጆቹ ሕፃኑን በጥንቃቄ ያዘው። ነገር ግን አዲስ የተወለደውን ልጅ ፊት ሲመለከት አገላለጹ ሙሉ በሙሉ ተለወጠ። አይኖቹ በፍርሃት ተከፈቱ። ድምፁ ከመውጣቱ በፊት አፉ በድንጋጤ ተከፈተ። መላውን ሆስፒታል ባስተጋባ ድምፅ በጣም ጮኸ። ሳያስበው ሕፃኑን ለካቲያ ሰጣት። ሰውነቱም ወለሉ ላይ እስኪወርቅ ድረስ ተንገዳገጠ። ሲወድቅ ድምፁ በጩኸት አስተጋባ። ከውጭ ያለው የውሻ ድምፅም ለጥቂት ጊዜ ያህል ያቆመ ይመስላል። አሁን ሕፃኑን በእጇ የያዘችው ነርስ ካቲያ ልቧ እንደ ፈጣን ከበሮ ሲመታ ተሰማት። የሕፃኑን ፊት ከማየቷ በፊት ጥልቅ ትንፋሽ ወሰደች። ስታየው ግን መላ ሰውነቷ ተንቀጠቀጠ። እግሮቿም እርስ በርስ እየተጣመሙ እንዲህ አለች፣ አይ ሊሆን አይችልም። የያዘችውን ነገር ከማሰቧ በፊት ማራ አሁንም አልጋው ላይ ተኝታለች። አልጋው ላይ የነበረውን ውሻ እንደገና ጮኸ። ጩኸቱም በከፍተኛ ተስፋ መቁረጥ ስሜት የታጀበ ነበረ። ከዚህ የውሻ ጩኸት ጋር ተያይዞ ሁለተኛው ልጅ መወለዱን የሚያበስር ሌላ ጩኸት ተሰማ። ካቲያ በአከርካሪዋ ውስጥ የቀዘቀዘ ስሜት ተሰማት። አምላኬ በማለት አዲስ የተወለደውን ሕፃን አይኖቿን ሳትነቅል እያየች አጉተመተመች። በዚያ ማዋለጃ ክፍል ውስጥ ምን እየተፈጠረ እንደሆነ ለመረዳት እንዲሁም ስለዚያ ሕፃን የሚያስደነግጠው ነገር ምን እንደሆነ ለማወቅ ስትሞክር ነበረ። ከሆስፒታሉ የግርግር ቀን በትክክል 2 ዓመታት ወደ ኋላ መመለስ ያስፈልገናል። ማራና ጆኤል ለ10 ዓመታት ያህል ተጋብተው አብረው ኖረዋል። መጀመሪያ ግንኙነታቸው እንደ ተረት ተረት ነበረ። በፍቅር በአብሮነትና እርስ በርስ የሚነገሩ ቃል ኪዳኖች የተሞላ ጥልቅ ፍቅር። አብረው ይስቁ ነበር፣ አብረው ያልሙ ነበረ። ፍጹም መስሎ ስለታያቸው ሕይወታቸውን እቅድ ያወጡ ነበረ። ነገር ግን ዓመታት እያለፉ ሲሄዱ እውነታው እንደ ከባድ ሸክም ወረደባቸው። ዕለታዊ ሕይወት የተለመደ አሰልቺ ሁኔታን፣ አሳፋሪ የሆኑ ዝምታዎችንና ማንም ሊፈታ ያልቻለውን የተሰነጠቀ ብርጭቆ የሚመስል ርቀትን በመካከላቸው አመጣ። ፍቅሩ የሆነ ቦታ ተቀብሮ አሁንም እዚያው ነው። ነገር ግን በመካከላቸው ያለው ክፍተት ለመሙላት በቂ አልነበረም። የጋብቻቸውን የቀረውን ክፍል ለማጠናከርና ፍቅርን እንደገና ለማስቀጠል ቤተሰብ ለመመስረት ጊዜው እንደደረሰ ወሰኑ። ልጅ ለመውለድ ሊያድናቸው ይችላል ብሎ አሰቡና ያመኑበትን የጋራ ህልማቸው ሆነ። የልጅ ስም መምረጥና የሕፃን ክፍል በማቀድ ሌሊቱን ያሳልፉ ነበረ። ሆኖም ዕጣ ፈንታ ሌላ እቅድ ነበራት። ምንም እንኳን ማለቂያ የሌላቸው ሙከራዎች፣ ውድ የሆኑ ሕክምናዎችንና ጉድ የሆኑ ባለሙያዎች ጋር ጉብኝት ቢያደርጉም ማራ ማርገዝ አልቻለችም። እያንዳንዱ አሉታዊ ምርመራ ብስጭታቸውን አባባሰው። ሁለቱም ያንቃቸው የነበረ ጥብቅ ቋጠሮ ሆነ። በመጨረሻም ተከታታይ ምርመራዎች ከተደረጉ በኋላ ሁሉም ነገር የሚቀይረው ዜና ደረሰ። ጆኤል መካን ነበረ። መካንነቱ እድል የሰጠው ሳይሆን የዓመታት ቸልተኝነት ምርጫ ውጤት ነበረ። ጆኤል የሰውነት ገንቢ ቦዲ ቢልደር ነበረ። ለዓመታት ረጅም ጊዜ አናቦሊክ ቴስቶስትሮይድ ከመጠን በላይ በሆነ መጠን ተጠቅሟል።
ማስጠንቀቂያዎችን፣ አደጋዎችንና ውጤቶችን ችላ በማለት በኩራት የሚያሳየውን ያ ጠንካራ ሰውነቱ በጣም ውድ የሆነ ዋጋን አስከፍሎታል። የወላጅነት እድሉን አሳጥቶታል። ዶክተሩ ምርመራውን ሲነግረው ጆኤል ከእግሩ በታች ያለው ምድር ተሰንጥቃ ብትውጠው በተመኘ ነበረ። ማራ በዚህን ጊዜ ከጎኑ ነበረች። ቃላቱን በዝምታ አዳመጠች። ፊቷ ምንም እንዳይሰማት አድርጎ አሳይቷታል። ነገር ግን ከውስጥ የሆነ ነገር ተሰበረ። ያኔ ምንም አላለችም። ነገር ግን እንደ አረም ነፍሷ ጥልቅ ውስጥ የሚገኝ ጸጥ ያለ ንዴትና ቁስል ማከማቸት ጀመረ። ጆኤል በዚህን ጊዜ በወቀሳ ሰጠመ። መስታወት ውስጥ ሲመለከት ጠንካራ ሰው ሳይሆን ውድቀቱን ተመለከተ። ከማራ ጋር ለመነጋገር ሞከረ። ነገር ግን ቃላቶቹ ለውጥ አላመጡም። በመካከላቸው ያለው ዝምታ ወደ ገደልነት ተለወጠ። በአንዳንድ ቀናት በማይታይ ግድግዳ የተከፈሉ እንግዶች ሆነው በአንድ አልጋ ላይ ይተኙ ነበረ። ክርክርም ሲነሳ ውዝግብ የበዛበትና በእንባ የተሞላ ነው። ውጥረቱ በጣም ጠንካራ ከመሆኑ የተነሳ በቤቱ ውስጥ ያለው አየር ያንቀው ይለውጠው ነበረ። በዚያ ክፍተት ውስጥ ነው ማራ የህይወታቸውን ጎዳና የሚቀይር ውሳኔን ያደረገችው። ማራን የተሰማት ሐዘን ያስተዋለችው ጓደኛዋ በቅርቡ የወለደችው ውሻዋ እንዳለች ነገረቻት። ውሾቹም በጣም ቆንጆ ናቸው፣ ልታያቸው ይገባል አለቻት። ማራ ምንም ትልቅ ግምት ሳትሰጥ ለማየት ወደ ጓደኛዋ ቤት ሄደች። ከውሾቹ መካከል አንዱ የማራን አይን ሳበው። ደስ የሚል ጥቁር ላብራንዶር ነበር። አይኖቹ ወደ ነፍሷ ውስጥ ዘልቆ የሚገቡ የሚመስል ሲታይም በደስታ ጭራውን እያወዛወዘ በህይወት የተሞላ ስሜት ሰጣት። ሲነሳ እውነተኛ ደስታ ተሰማት። ለወራት አልፎ ተርፎም ለዓመታት አጋጥሞት የማያውቅ ስሜት ተሰማት። ብሮ ብለሽ ነው የምትጠሪው አለች ጓደኛዋ። ለጸሎቷ ሁሉ ምላሽ የሰጠውን ያህል ውሻውን እያየች ስስቅ ጀመረ። ነገር ግን ብሮ ወደ ቤት ማምጣት ቀላል አልነበረም። ጆኤል ከስራ ሲመለስ ውሻው በግቢ ውስጥ ሲሮጥ አየ። ፊቱ በብስጭት ተለዋወጠ። ይህ ምንድነው ማራ ሲል ክንዱን አጣምሮ ጠየቃት። ማራ የውሻውን ራስ እየዳበሰች ድምጿን ለማረጋጋት ሞክራ ብሮ ነው ዛሬ ነው የወሰድኩት ጆኤል በቁጣ ተናገረ። እያሾፍሽብኝ ነው? እዚህ ውሻ ያምን ማለት እንደሆነ ታውቂያለሽ? ጸጉሩ በቤቱ ሁሉ መጥፎ ሽታ፣ እንዲሁም አሁን ደግሞ ቦታዬን ከዚህ እንስሳ ጋር መጋራት አለብኝ? ማራ የተሰማውን ምላሽ በመጠባበቅ እንዲህ አለች። ጆኤል እባክህ፣ ለዓመታት አላየኸኝም። በዚህ ቤት ውስጥ ብቻዬን ነኝ። ካላነጋገርከኝ፣ አጋሪ ካልሆንክ ሌላ ሰው ማን ይኖረኛል? ቃላቱ ከታሰበው በላይ ጨካኝ ነበሩ፣ ግን እውነት ነበረው። ጆኤል አይኖቹን አፍጦ ፊቱ በፊት ቀላ። በጣም ተቆጣ። እኔም በውሻ እየተካሽ ነው ብሎ ተናገረ። ወዲያውኑም ምናልባት ከነዚህ ጥቂት ደቂቃዎች ውስጥ ካንተ ይልቅ አይኖቼን ስላየኝ ይሆናል አለችው፣ ድምጿ በስሜት እየተቀጠቀጠ። ክርክሩ እዚያው ተጀመረ። ማራ መከራከር አልፈለገችም፣ ግን የማይታይ መሆን ሰልችቷታል። ብሮን አንስታ ወደ መኝታ ቤቷ በመግባት በሩን ቆለፈችበት። ጆኤል በሩን በቡጢ ሲመታ ያንን እንስሳ አሁን ከዚያ አስወጪ ሲል ጮኸባት። ነገር ግን ማራ አልሰማችውም። ሙቅ እንባዎቿ በፊቷ ላይ እየፈሰሱ የተሰማትን ውሻውን አጥብቃ ያዘችው። በዚያን ጊዜ ብሮ የእሷ አነጋጋሪና መሸገሸጊያ እንደሚሆናት ወሰነች። ባለቤቷ ከቀን ወደ ቀን እየበለጠ እየራቀ ስለሚሄድ የሚቀጥሉት ቀናት እየባሱ ሄዱ። አሁን ስለ ማንኛውም ነገር ይከራከሩ ነበረ። ጆኤል አብሯን መብላት ጀመረ። ውሻው በሱና በማራ መካከል ያለውን ክፍተት የሚያሳይ ምልክት እንደሆነ አሰበው። ይህ እንስሳ ከኔ እያራቀሽ እንዲሄድ እያደረገ ነው በማለት በብስጭት በቁጣ ተናገረ። ጆኤል መጀመሪያ የሄድከው አንተ ነህ ስትል መለሰች። አይኖቿ ቀዝቃዛ ቢሆንም እሱ ሊያየው የፈለገውን ህመም አዘል ስሜት በውስጣቸው አዝለዋል። አልፎ አልፎ ለመታረቅ የሞከሯቸው ጊዜያት ነበሩ። የተፈራሩ መሳሳሞች፣ በጨለማዎች ውስጥ የተነገሩ ቃል ኪዳኖች። ነገር ግን ብሮ ወደ እነሱ ሲቀርብ ሁሉም ነገር ይፈርስ ነበረ። ከኔ ይልቅ ለሱ ነው ጊዜ የምትሰጪው እያለ ጆኤል በቁጣ ሁል ጊዜ ይበሳጫል። በዚህ ጊዜ ማራ ከውሻዋ ጋር ይበልጥ ተቀራረበች። ብሮ በፍጥነት አደገ። ጥቁር ጸጉሩ በፀሐይ ላይ እንደ ከዋክብት ያበራል። አይኖቹ ሁል ጊዜ እሷ ላይ ያተኩሩ ነበረ።
ብቻዋን በምትሆንበት ጊዜ ሁሉ ስለ ውሾች ባህሪ ማጥናት ጀመረች። ከውሾች ጋር እንዴት መግባባት እንደሚቻል መጽሐፍትን፣ ቪዲዮዎችንና ጽሑፎችን ታነብ ነበረ። መጀመሪያ ላይ እንደ ቁጭ በል ወይም ተኛ ያሉ ቀላል ትዕዛዞችን ማስተማር ብቻ ነበረ። ነገር ግን ከጊዜ በኋላ ትልቅ ነገር ማለትም እንደ ፍቅር ሆነባት። የብሮን አገላለጽ፣ የሚያወጡ ድምጾችና ከእያንዳንዱ ጩኸት በስተጀርባ ያለውን ትርጉም ትከታተል ነበረ። እጅግ ጥልቅ የሆነ ትስስር ፈጠሩ። አንድ ቀን ከሰዓት በኋላ በግቢ ውስጥ እየተጫወቱ ሳለ ያልተጠበቀ ነገር ተከሰተ። ማራ በሳሩ ላይ ተኝታ ብሮን እያየች ሳቀች። እንዲሁም በፈንጠዝያ አጭር የውሻ ጩኸት አወጣች። በሚያስደንቅ ሁኔታም ብሮም እንደሷ ጮኸ። ጆሮዎችን አቆመ። አይኖቹ በጉጉት ያበሩ ነበረ። ተገርማ አሁንም በከፍተኛ ሁኔታ ድምፁን ደገመችው። በዚህ ጊዜ ብሮ ድምፁን በፍጥነት ደገመ። ድምፁ በአትክልት ውስጥ አስተጋባ። ማራ የደስታ ስሜት ተሰማት። ይህ መጫወት ብቻ አልነበረም፣ በሁለቱ መካከል ያለ ትልቅ ትስስር እንጂ። ከዚያ ቀን ጀምሮ ማራ ብሮን በውሻ ድምጾች ማሰልጠን ጀመረች። ትኩረቱን ለመሳብ ረጅም ጊዜ ረጅም ጩኸት፣ አንዳንድ ነገር እንዲጥል ደግሞ አጭር ጩኸት። እርስ በርስ በሚስጥራዊ ቋንቋ የፈጠሩትን ያህል በትክክል ይታዘዝላት ነበረ። ነገር ግን ሁሉም ሰው እንደዚህ አላየውም። አንድ ምሽት ጆኤል ከጅም በላብና በድካም ተውጦ ወደ ቤት ተመለሰ። ሳቅ ሲሰማ ግቢ ውስጥ ቆመ። ማራ ሳሩ ላይ ተኝታ ብሮን ስታናግረው አየ። ውሻውም በደስታ ይጮህ ነበረ። ጆኤል ተገርሞ አፉን ከፈተ። እዚህ ምን እየተፈጠረ ነው ሲል በንቀት ተናገረ። ማራ እየሳቀች አየኸው፣ ብሮን አንዳንድ ትዕዛዞች እያስተማርኩት ነው በማለት በጣም የተለመደ ነገር እንደሆነ አድርጋ አስረዳችው። ጆኤል ክንዶቹን አጣጥፎ ፊቱን አኮሳተረ። ውሻውን ለማስተማር ከመቼ ጀምሮ ነው የምትጮሂው? አይምሮሽ እየለቀቀ ነው ማራ ለመረጋጋት እየሞከረች እንዲህ አለች። እንደ ጨዋታ ነው የጀመርነው፣ ግን ምላሽ ይሰጠኛል፣ ተመልከት። ብሮ አሮጌ ጫማ ሲያነሳየችው ማራ በአጭሩ አንድ ጊዜ ጮኸች። ውሻው ወዲያውኑ ቆመ። ጫማውን ጣለና በአትኩሮት እያየ ከፊቷ ተቀመጠ። አጭር ጩኸት ለድምፅ፣ ለአጭር ትዕዛዝ ደግሞ አንድ ነገር መጣል አስደናቂ ነው አለችው። ነገር ግን ጆኤል ደስታዋን አልተጋራትም። ፊቱ ጨለመ። ይህ የተለመደ አይደለም ማራ፣ እንደ ውሻ እየሰራሽ ነው። ክርክራቸው እንደገና ተጀመረ። በዚህ ጊዜ ማራ ዝም አላለችም። ምንድን ነው? አይምሮውን እየሳተ ነው። ታውቃለህ፣ ልጅ የመውለድ ህልማችንን ያጠፋኸው ያንን ነገር ለመውሰድ ስትወስን። ጆኤል፣ አሁን ደግሞ እኔን እብድ ትለኛለህ? ቃላቶቹ እንደ ፍላጻ ነበሩ። የጆኤል ፊት በቁጣና በውርደት ቀላ። እኔ እንደማልቆጭ ታስቢያለሽ? መካን የሚያደርገኝ እንደነበረ አላውቅም። ባውቅ ኖሮ ፈጽሞ አልወስደውም ነበር ሲል በቁጣ ጮኸ። በመጨረሻም ጥልቅ ትንፋሽን ወሰደ። እጆቹን በፊቱ ላይ አድርጎ የደረሰበትን ብስጭት ለመቆጣጠር ሞከረ። እንዳጠፋ አውቃለሁኝ፣ ነገር ግን በየቀኑ ምን ያህል የጥፋተኝነት ስሜት እንደሚሰማኝ አታውቂም። ከዚያም ዞር ብሎ ወደ ቤቱ ገባ። ማራም ብቻዋን ግቢ ውስጥ ተወታት ሄደ። በዚያ ምሽት ጆኤል ከባድ ውሳኔ ያደረገ። ቦርሳውን አዘጋጀ፣ ልብሶቹን በፍጥነት ከተተ። ወደ ሳሎን ሄዶ ቴሌቪዥን ለምታየው ማራ እንዲህ አላት። እዚህ ድረስ ነው ማራ፣ እየሄድኩ ነው። አይኖቿ ተከፈቱ። ምን ማለት ነው እየሄድኩ ነው ስትል በድንጋጤም ጠየቀችው። ይህ አልሰራም፣ ሁልጊዜ እንጨቃጨቃለን፣ አንረዳዳም፣ አብቅቷል። መንገዳችን ለየብቻ ብንቀጥል ይሻላል። ማራ ዓለሟ ተደበላለቀባት። ትክክል እንደሆነ ታውቃለች። ጋብቻቸው አልቆለታል። ነገር ግን የደስታ ጊዜያት ትዝታዎቿ በአይምሯ ውስጥ ተመላለሱ። የቀድሞ የመጀመሪያ መሳሳሞች፣ የሳቅ ጊዜያቸውና አብረው ያወጡት እቅድ። ምንም እንኳን ከባድ ህመም ቢኖርባትም አሁንም ባሏን ትወደዋለች። ጆኤል ሊወጣ በሩን ሲከፍት ወደ እርሱ ሮጣ ከኋላ አቀፈችው፣ አጥብቃ ያዘችው። እባክህ ጆኤል፣ አንድ ጊዜ ብቻ እንሞክር አለችው። እንባ ሸሚዞቹን እያራሰች አመነታ። አይኖቹን ጨፍኖ ጥልቅ ትንፋሽን ወሰደ። ከዚያም ቀስ ብሎ ዞረ። አይኖቹም የራሷን አዩ። ማራ፣ ሁሉም ነገር እየተበላሸ መሆኑን አውቃለሁ፣ ግን ወድሻለሁ። አንድ ጊዜ እንሞክርሽ አለ። ቦርሳዎቹን ከወለሉ ላይ ጣለና ተቃቀፉ። ሰውነታቸው እርስ በርስ ተጣበቀ። በዚያም ንክኪ የተሰበረው ሁሉ የሚጠገን መስሏቸው ነበረ። ከዚያም መሳሳሞች ተከተሉ። በዚያ ምሽት
ልክ እንደ ቀድሞ ጊዜያቸው አብረው አደሩ። ፍቅሩ የዓመታት ስቃይን የሚያጠፋ ይመስል ነበረ። ነገር ግን ሰላሙ አልቆየም። በማግስቱ ጧት ጆኤል በብሮ ተነሳ። ውሻው በጥርሶቹ ካልሲዮን ይስበው ነበረ። ጆኤል በቁጣ ዘሎ የተረገመ ውሻ በማለት ጮኸ። እንስሳው በእግሩ ገፋው። ይህንን ጭካኔ እንቅስቃሴ በክፍሉ ውስጥ አስተጋባ። ማራ ጩኸቱን ሰምታ ወደ ሳሎን እየሮጠች ሄደች። ምን ተፈጠረ ስትል ጠየቀች። ውሻሽ ነዋ፣ እያሾፍሽብኝ ነው ሲል ጆኤል በቁጣ መለሰላት። ጆኤል እባክህ መጫወት ብቻ ነው የፈለገው አለችው። ነገር ግን ጆኤል ቁጣው ፈነዳ። መጫወት? ይህን እንስሳ ከዚህ ከመጣ ጀምሮ እንደ እብድ እንዳደረገች ታውቂያለሽ? ከኔ ይልቅ ለሱ ነው የምትጨነቂው። እንደገና ክርክሩ ተጀመረ። ከሳምንታት በኋላ ማራ እንግዳ ስሜት መሰማት ጀመራት። ከእንቅልፍ መነሳት፣ መፍዘዝ፣ ቡና፣ ሽቶና አልፎ ተርፎም የሳሙና ሽታ ሲሸታት ማቅለሽለሽ ተሰማት። ጆኤል ቀኑን ሙሉ ከዚህ ውሻ ጋር ትሽከረከሪያለሽ፣ ምናልባት ባክቴሪያ ይሆናል አላት። ማራ የውሻው ጥፋት ነው ሁል ጊዜ በማለት ጠየቀችው። ነገር ግን ምልክቶቹ ስላልጠፉ የጓደኛዋን ምክር ሰምታ በራሷ የእርግዝና ምርመራን አደረገች። ማራ ምርመራውን በእጇ ይዛ ስትመለከት ውጤቱ እርግዝና እንዳለው ነበረ። በድንጋጤ አይኖቿ አበሩ። ይህ ሊሆን አይችልም አለች በሹክሹክታ። ልቧ በከፍተኛ ሁኔታ ይመታ ነበረ። ጆኤል መካን እንደሆነ ዶክተሮች ነግረዋት ነበረ። ታዲያ ይህ እንዴት ሊሆን ቻለ? ዜናው ወደ አስገራሚ ስጦታ ለመቀየር ወሰነች። በዚያው ቀን ከሰዓት በኋላ ጥንድ ትናንሽ ነጭ ሕፃን ጫማዎችን ገዛች። ማራ ጠረጴዛውን በጥንቃቄ አሳመረችው። ሻማዎችን አበራች። ጫማዎቹን በመሃል አደረገች። ጆኤል ከጂም ደክሞት ሲመለስ በተፈጠረው ነገር ግራ ተጋባ። ምንድነው የሆነው? ይህ ራት ስለምንድን ነው ሲል ጠየቀ። ማራ ፈገግ እያለች በጋብቻችን ውስጥ አዲስ ምዕራፍ ለመጀመር ነው። ጆኤል ግራ ተጋብታ ፈጠጠ። አዲስ ምዕራፍ? ግን ለምን? ሽፋኑን አንሳውና ታየዋለህ። ጆኤልም ሽፋኑን ሲያነሳ ጫማዎቹ በዚያ ነበሩ። ምንም ሳያወራ ደነገጠ። ማራ ሸሚዙን አንስታ እርጉዝ ነኝ የሚል ጽሑፍ አሳየችው። ጆኤል ፈዘዘ። ማራ ይህ ምን አይነት ቀልድ ነው? ማራ ፈገግ አለች። እንባም ከአይኖቿ ይፈስ ነበረ። ቀልድ አይደለም ጆኤል፣ እርጉዝ ነኝ። ይህ የማይመስል ነው። ለዓመታት ሞክረን ነበረ። ዶክተሩም መካን እንደሆንኩ ነግሮኛል። ማራ እጁን አጥብቃ ያዘች። ምናልባት ተአምር ነው። ያም አምላክ ሕይወታችንን የሚቀይር ስጦታ ሰጥቶን ይሆናል። ጆኤል ለረጅም ጊዜ አያት። ጆኤል አይኖቹ በእንባ ተሞሉ። ተንበርክኮ ሆዷን አቀፈው። አምላኬ ሆይ ይህ ሊሆን እንደሚችል አስቤ አላውቅም ነበር አለ። ብሮም ከሩቅ ሆኖ እየተመለከተ ወደ ውስጥ ገባ። ጆኤልም ውሻውን በዚህ ጊዜ አልገፋውም። ነገር ግን በመካከላቸው የተፈጠረው ሰላም ብዙም አልቆየም። የማራ እርግዝና በፍጥነት አደገ። ሆዷም ከተለመደው በላይ በጣም ግዙፍ ነበረ። ማራ ግን አልትራሳውንድ ማድረግም አልፈለገችም። ጆኤል በ9ኛ ወር ጥርጣሬ ያደረበት። ማራ ይህ ልጅ እኔ ነው አላት። ማራ ተናደደች። ጆኤልም አልትራሳውንድ አትፈልጊም? ውሻው ሁሌ ካንቺ ጋር ነው አላት። ማራ በንዴት እንዴት እንደዚህ አይነት ነገር ትናገራለህ ብላ ጮኸችበት። ጆኤል ዕቃዎቹን ይዞ ወደ ጂም ሄዳለሁ ብሎ ወጣ። ማራ ብቻዋን በቤት ቀረች። ብዙም ሳይቆይ የእንሽርት ውሃ ፈሰሰ። ብሮን ጠራችው። ውሻውም የመኪናዋን ቁልፍ አመጣላት። ማራ መኪናዋን ነድታ ወደ ሆስፒታል ሄደች። ብሮም የባለቤቱን ድምፅ ሰምቶ ከሆስፒታል ወጣ። በመንገድም ሮጠ። ጆኤል ወደ ነበረበት ጂም ሄደ። ጆኤል በጂም ውስጥ ሳለ ብሮ እግሩን ያዘው። ጆኤልም ተገርሞ ተነሳና ተከተለው። ወደ ሆስፒታል ሲመለሱ ሁለተኛው ልጅ ተወለደ። ካቲያም ሕፃኑን ይዛ ጤናማ እንደሆነ ስታይ እፎይታ ተሰማት። የሕፃኑ ጩኸት ክፍሉ ድምፁን አስተጋባ። ማራ በድካም አልጋው ላይ ራሷን ስታለች። ዶክተር አሌሃንድሮ ከዚህ ቀደም ከነበረው ድንጋጤ እያገገመ ከወለሉ ተነሳ። አይኖቹም ግራ መጋባት ይታይባቸው ነበረ። ወደ ካቲያ ተጠጋና መንትዮቹን ጎን ለጎን ተመለከተ። ከዚህም ሁሉም ነገር ገባው። የመጀመሪያው ሕፃን ላይ ፊቱ ላይ ያልተለመደ ረጅም ፀጉር ነበረው። ይህም በጣም ያልተለመደና አስደንጋጭ ሁኔታ ነበረ። ሁለተኛው ግን ፍጹም የተለመደ ሕፃን ነበረ። በዚህ ጊዜ ጆኤል በከፍተኛ ትንፋሽ ወደ ክፍሉ ገባ። ሚስቴ የት ናት ሲል በጭንቀት ጮኸ። ማራ አልጋው ላይ ፈዛ ስተኛ አይቶ ወደ እርሷ ሮጠ። ብሮም ከበሩ ላይ ቆሞ ይከተላቸው ነበረ።
ጆኤል ሕፃናቱን ሲያይ ምንም አይነት ፍርሃት አልተሰማውም። አይኖቹ በእንባ ተሞሉ፣ ልቡ በደስታ ተዋጠ። ፍጹም ናቸው አለ ድምፁ እየተንቀጠቀጠ። ከማራ ጎን ተንበርክኮ እጇን ሳመው። ማራ ቀስ ብላ ነቃች። ልጆቿን አይታ በደስታ ለቀሰች። ብሮም ከሩቅ ሆኖ ደስታውን ከነሱ ጋር የሚጋራ ያህል 3 ጊዜ ጮኸ። ዶክተር አሌሃንድሮ አሁን የማወቅ ጉጉት ስላደረበት ወደ አባታቸው ጆኤል ዞረ። አንተና አባታቸው ሲል ጠየቀው። ጆኤልም አዎን አለ። ጸጉር ለማሳደግ የሚያገለግል ነገር ወስደህ ታውቃለህ ሲል ዶክተሩ ጠየቀ። ጆኤልም ግራ በመጋባት አዎን ሜኖክሲዲል ለጥቂት ወራት ወስጄ ነበር፣ ግን ለምን ጠየከኝ አለ። ዶክተሩ እፎይታ በተሰማው ድምፅ እንዲህ ሲል አስረዳው። ልጆ የተወለደበት ሁኔታ ኒዮናታል ሃይፐርኒኮሲስ የሚባል ችግር ገጥሞታል። ይህም በእርግዝና ወቅት በእናትየው አካል ውስጥ ባለው ከመጠን በላይ የፀጉር ሆርሞን ምክንያትና እርስዎ በወሰዱት ሜኖክሲዲል ምክንያት ሕፃኑ ልጅ ፊቱ ላይ ያልተለመደ ፀጉር ወጥቷል። ነገር ግን ቀስ በቀስ ሙሉ በሙሉ ይረግፍለታል። ሁለቱም ልጆቻችሁ ደስተኞች ናቸው፣ ጤነኞችም ናቸው። እንኳን ደስ ያላችሁ ሲል ዶክተሩ አበሰራቸው። የማራና የጆናኤል ፍቅር ወደ ነበረበት ተመለሰ። ጆኤል በጣም ደስተኛ ሆነ። ማራም ባሏን አጥብቃ አቀፈችው። ፍቅራቸው፣ ደስታቸው በልጆቻቸው ምክንያት ተመለሰ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበረ። ስለ ማራና ጆኤል እንዲሁም ዶክተሮቹ አስበው ስለደነገጡበት ሁኔታና ስለ ታማኝ ውሻቸው ብሮ ምን ተሰማችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አሳውቁኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን ፈጽሞ አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞችም በቻናላችን ገብታችሁ እንድትመለከቱ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሌላ ጊዜ የምንለቃቸው ቪዲዮዎች ወደ እናንተ ቶሎ ቶሎ ይደርሱ ዘንድ የደወል ምልክቷን መጫን ፈጽሞ አትዘንጉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቀን።